ሄይ ጋይስ ወሳፕ እንዴት ናችሁ? ደህና ናችሁ? ተስፋ አደርጋለሁ። ዛሬ ደግሞ ባዮሎጂ ግሬድ 12 ኢኮሎጂ ዩኒት 2 ማለት ነው ይዤ መጥቻለሁ እና በጣም ብዙ ሪኮመንድ ያደረጋችሁኝ ዩኒት አለ፣ ግን ከሰዓት አንጻር አይሚን ማትሪክ እየደረሰ ስለሆነ ላይክ እኔም ቢዚ እየሆንኩኝ ነው እና ያስቻለኝ አቅም ያላችሁኝን ከቨር ለማድረግ እሞክራለሁ። ግን ደግሞ ካልቻልኩ አም ሶሪ ማለት ታይም በጣም እያነሰኝ ስለሆነ ማለት ነው። ስለዚህ ዩኒቱ ላይ ስንመጣ ኢትስ አባውት ኢኮሎጂ ማለት ነው ሪሌሽንሺፕ ኢንተርዲፔንደንስ ኤንድ ኢንተራክሽን ቢትዊን ሊቪንግ ቲንግስ ኤንድ ባዮቲክ ኤንድ አባዮቲክ ኤለመንት ማለት ነው። ሶ ስለ ስፔሻሊ ስለ እርዝ አካባቢ ያለ ነገር ማለትም ሊቪንግ ቲንግ እና ናን ሊቪንግ ቲንግ ኦር ባዮቲክ እና ባዮቲክ ያላቸውን ኢንተራክሽን የሚያሳየን ነው ማለት ነው ኢኮሎጂ ማለት። እና የመጀመሪያው ርዕስ ምንድን ነው? ሳይክሊንግ ማተር ትሩ ኢኮሲስተምስ ነው የሚለው። ሳይክሊንግ ማተር ስንል በመጀመሪያ ላይክ ሪሳይክሊንግ ስንል ሪሳይክል የሚደረጉት ምንድን ናቸው? ኒውትሪየንቶች ናቸው። ማለትም ኒውትሪየንቶች ላይክ እነ ካርበን ኤለመንቶች ማለት ነው። እነ ካርበን፣ ናይትሮጅን፣ ሰልፈር፣ ፎስፈረስ እነሱ ሲሆኑ እንትን ደግሞ ሪሳይክል የማይደረግ ነገር አለ። ያ ምንድን ነው? ኢነርጂ ነው። ኢነርጂ ጀስት ሪሳይክል ሳይሆን የሚደረገው አልቲሜት ሶርስ ኦፍ ኢነርጂ ማናት? ሰን ናት። ከሰን እንቀበላለን። ከሰን ከተቀበልን በኋላ ያንን ኢነርጂ ትራንስፈር እናደርገዋለን። ማለት ፕላንቶች ላይትን ተጠቅመው ሰንላይትን ተጠቅመው ፉድ ያዘጋጃሉ። ከዛ ያንን ኢነርጂ ደግሞ እኛ ስንበላቸው እናገኛለን ማለት ነው። ሶ ኢነርጂ ከአንድ ፎርም ወደ ሌላ ፎርም ትራንስፈር ያደርጋል እንጂ ሪሳይክል አይደረግም። ኒውትሪየንቶች ግን ሪሳይክል ይደረጋሉ ማለት ነው። እና እነዛን ኒውትሪየንቶች ደግሞ ሪሳይክል የሚደረጉበት ኦር ፋዝ አላቸው። አንደኛው ምንድን ነው? ላይክ በፊሪንግ ከዛ ኤክስክሬት ላይ ወይም ደግሞ ሪስፓየር ና ብሪዝ በማድረግ ኦር ስንሞት ኦር ዲኮምፖዝ ስናደርግ ኦር ላይክ ሊቪንግ ቲንጎች እነዚህን ነገሮች በሚያካሂዱበት ጊዜ ኦር ፕሮሰስ በሚያደርጉበት ጊዜ ምን ይኖራል ማለት ነው? ሪሳይክሊንግ ኦፍ ኒውትሪየንትስ ኦር ትራንስፈር ኦፍ ኒውትሪየንትስ ይኖራል ማለት ነው። በዚህ ወይ ነው ሪሳይክል የምናደርገው ሪሳይክል የሚደረጉት ማለት ነው። እና ሌላ ደግሞ ዲኮምፖዘርስ ያስፈልጉናል ማለት ኒውትሪየንቶች እንዴት ነው ሪሳይክል የሚደረጉት ከተባለ ስፔሻሊ ሪሳይክሊንግ የሚኖረው ሞር ዲኮምፖዚሽን ላይ ነው። ማለት ላይክ አኒማል ሲሞት ዲኮምፖዝ የማያደርግ ቢሆን ኖሮ ኒውትሪየንቶቹ እዛው ነው የሚቀሩት ማለት ነው። ስለዚህ ያንን ሜን ሮል ዲኮምፖዝ በማድረግ ሜን ሮሉን የሚጫወቱት ዲኮምፖዘርስ ናቸው። ዲኮምፖዘርስ ሲባሉ ባክቴሪያ ኤንድ ፈንጋ ይጠቀሳሉ ማለት ነው። እነዛ ለሪሳይክሊንግ ሜን ሮል የሚጫወቱት ናቸው። እና ሌላው እነዚህ ባክቴሪያ ና ፈንጋይ እንዴት ነው ኒውትሪሽናቸው ማለት ላይክ ለምንድን ነው ዲኮምፖዝ የሚያደርጉት? ዋና ኤሙ ከተባለ ምንድን ነው? አንድ ለኒውትሪሽናቸው ኦር ለራሳቸው ኢነርጂ ጌን ለማድረግ ፈልገው ነው። እና የሚጠቀሙት እንትን የኢነርጂ ጌን ኦር ላይክ ፊዲንግ አይነት ምን ይባላል? ሳፕሮባዮቲክ ኒውትሪሽን ይባላል። ሳፕሮባዮቲክ ኒውትሪሽን ማለት ጀስት ላይክ ኦን ዴድ ማተር ፊድ ማድረግ፣ ያንን ዴድ ማተር ዲኮምፖዝ አድርጎ የሚፈልጉትን ኢነርጂ ማግኘት ጌን ማድረግ ነው። እና አብዛኛዎቹ ስፔሻሊ ደግሞ እንትን ላይክ ፈንጋዮች ወይም ባክቴሪያዎች ኤክስትራ ሴሉላር ዳይጀሽን ይጠቀማሉ። ኤክስትራ ሴሉላር ዳይጀሽን ማለት ምን ማለት ነው? ላይክ እኛ አሁን ኢንትራ ሴሉላር ዳይጀሽን ያለን ማለት ምግብን ከበላን በኋላ ነው ዳይጀስት የምናደርገው። እነሱ ደግሞ ምንድን ነው የሚያደርጉት? ላይክ በመጀመሪያ ኢንዛይሞች ሪሊዝ ያደርጋሉ። ያን ኢንዛይሞች ሪሊዝ የሚያደርጉት ኦን ዴድ ማተር ነው። ከዛ ዴድ ማተሩ ኤክስተርናሊ ነው ዲኮምፖዝ የሚያደርገው ማለትም ላይክ እኛ ምግብ ከበላን በኋላ ነው የሚፈጨው። እነሱ ደግሞ ከመብላታቸው በፊት ከፈጩት በኋላ ነው ማለት ነው ወደ ሰውነታቸው የሚያስገቡት ኦር ፊድ የሚያደርጉት። then this is called extracellular digestion ይባላል ማለት ነው። እና ስፔሻሊ ላይክ እንትን አኒማሎች ዲኮምፖዝ በሚያደርጉበት ጊዜ እንትኑን የሚቀይሩት ወደ አሞኒያ ነው። አሞኒያን ፈልገውት አይደለም። ላይክ ማንኛውን እንዴት ማተር ወደ እንትን ለመቀየር ወደ አሞኒያ ለመቀየር ፕሮሰሱ ምን ይባላል? አሞኒፊኬሽን ይባላል። እና እነዚህ ባክቴሪያዎች አሞኒያውን ፈልገው ሳይሆን ምንድነው ማለት ነው ላይክ አሰ ባይ ፕሮዳክት ነገር ነው የሚጠቀሙት። ዊች ሚንስ አሞኒያን አይፈልጉትም፣ ግን ያንን ዴድ ማተር ዲኮምፖዝ በሚያደርጉበት ጊዜ ኦር ወደ አሞኒያ በሚቀይሩበት ጊዜ ኢነርጂ ጌን ያደርጋሉ እንጂ ላይክ አሞኒያን አሰ
ሜን ኦር ኢሴንሻል ኒውትሪየንት ፈልገውት አይደለም። ሶ ላይክ ለራሳቸው ጥቅም ብለው ነው ማለት ነው ዲኮምፖዝ የሚያደርጉት እንጂ ከአሞኒያ ምንም የሚጠቀሙት ነገር የለም። እና ዋት አር ዘ ሜን ስቴጅስ ኦፍ ካርበን ሳይክል? አሁን ስለዚህ ኒውትሪየንት ሪሳይክሊንግ ላይ ስለሆነ ምን ሀፕን እንደሚያደርግ እኔ በመጀመሪያ ካርበን ሳይክል ሲባል ያው ካርበን በምን ፎርም ሊገኝ ይችላል? ኢን ዘ አትሞስፌር አስ ካርበን ዳይኦክሳይድ፣ ሶይል ውስጥ ደግሞ አሰ ባይካርቦኔት ኦር ካርቦኔት ፎርም ሊገኝ ይችላል። ሌላ አሳሮክ ላይክ በካርቦኔት ፎርም አብዛኛውን ጊዜ ሶይል ላይ አሳሮክ ኤንድ ሶይል ውስጥ ደግሞ ላይክ ኢነ ሶሉሽን ሊገኝ ይችላል። እና በዚህ አይነት ወይ እናገኘዋለን እኛ ላይ ኦርጋኒክ ማተሮች ላይ ላይክ አሁን ለምሳሌ ካርቦሃይድሬት ላይክ ፕሮቲን ምናምን ካርበንን ይይዛሉ እነዚህ ኦርጋኒክ ማተር የሚባሉት ማለት ነው። በእንደዚህ አይነት ወይ ይገኛል። ሶ በመጀመሪያ ፎቶሴንቴሲስ ነው የካርበን ሳይክል ላይ ያለው። ፎቶሴንቴሲስ ምንድን ነው የሚያደርገው? ፊክስስ ካርበን ነው ፊክስ የሚያደርግልን ከአትሞስፌር ካርበን ዳይኦክሳይድን ወስደው ግሉኮስ ይሰራሉ አይደለም። ያ ማለት ነው ከአትሞስፌር ካርበን ዳይኦክሳይድን ይቀንሱታል ማለትም ላይክ አትሞስፌር ላይ ያለውን ካርበን ዳይኦክሳይድ ሪዲዩስ በማድረግ ነው ማለት ነው እነዚህ እንትን ፎቶሲንቴሲስ ኦር ፕላንት የሚጫወቱት ሮል። ከዛ በኋላ ፊዲንግ እና አሲሚሌሽን አለ። እኛ ፕላንቶቹን እንበላቸዋለን። ልክ በምንበላቸው ጊዜ ላይክ ጀስት ኢትስ ትራንስፈር ኦፍ ካርበን እንጂ ምንም ከአትሞስፌር የምንቀንሰው ኦር የምንጨምረው ነገር የለም እነሱን ስንበላ ማለት ነው። ግን እኛ ደግሞ ላይክ ማለት አኒማሎች ሮል አለን። ምን አይነት ሮል አለን? ሪስፓይሬሽን አኒማሎች ፕላንቶች ማለት ነው። ምን ፕላንቶችም ሪስፓየር ያደርጋሉ፣ እኛም ሪስፓየር እናደርጋለን። በዚህ ጊዜ ካርበን ዳይኦክሳይድ ወደ አትሞስፌር አድ እናደርጋለን ማለት ነው። ስለዚህ ምን ሆነ ማለት ነው? ካርበን ሳይክሉ የሄደ ነው። እነዚህ በመጀመሪያ ፕላንቶች ከአትሞስፌር ቀነሱት። ከዛ በሪስፓይሬሽን ደግሞ ፕላንትና እኛም አኒማሎች ተጨምረ ምን ሆነ ማለት ነው? ላይክ ወደ አትሞስፌር ካርበን ዳይኦክሳይድ መለስም ማለት ነው። ሌላ ደግሞ አለ ማለት በሪስፓይሬሽን ብቻ አይደለም ካርበንን ወደ አትሞስፌር ኦር ካርበን ሪሳይክል ሊደረግ የሚችለው ፎሲላይዜሽን የሚባል ነገር አለ። ፎሲላይዜሽን ማለት ነው ላይክ ቅሪተ አካል መሆኑ ወይም ደግሞ ላይክ ዲኮምፖዝ ሳናደርግ የሚቀረው ሰውነታችን ፓርት እነዚህ ናቹራል ጋዞች ምናምን እነሱ አሁን ፎሲላይዜሽን ናቸው። እና እነዛም ፎሲሎች በርን በምናደርግበት ጊዜ ዊች ሚንስ ኮምበስ በምናደርግበት ጊዜ የምናገኘው ማለት ላይክ አሁንም ካርበን ዳይኦክሳይድ በዛ አይነት ወይ ሪሊዝ ይደረጋል ማለት ነው። ኤንድ ከሞትንም በኋላ ላይክ ዲኮምፖዝ ይደረጋል ኤንድ ኦርጋኒክ ሞለኪሎች ማለት ነው ወደ ኢንኦርጋኒክ ማለትም ባክቴሪያዎች ዲኮምፖዝ በሚያደርጉበት ጊዜ ካርበን በዛ ወይ ሊገኝ ይችላል። ሶ አሁን ላይክ መያዝ ያለብን ነገር ፎቶሲንቴሲስ ካርበን ዳይኦክሳይድ ኢን ደ አትሞስፌር ማለት ነው። ኢን ደ አትሞስፌር ሪዲዩስ ሲያደርግ ኮምበሽን ኤንድ ሬስፓይሬሽን ደግሞ ይጨምሩታል then feeding and fossilization ደግሞ feeding and fossilization ደግሞ ምንድነው የሚያደርጉት? just transfer of carbon molecule or carbon atom ነው እንጂ ምንም አያደርጉም ማለት ነው። so combustion and respiration increase the atmospheric carbon dioxide and photosynthesis reduce ያደርጋል። then feeding and fossilization just transfer of carbon ነው ማለት ነው። ይሄ ነው ካርበን ሳይክል። ኤንድ ዋት አር ዘ ሜኒ ስቴጅስ ኦፍ ናይትሮጅን ሳይክል ላይ ስንመጣ ደግሞ ናይትሮጅን ኢን ቫሪየስ ፎርም ይገኛል። ስፔሻሊ ፕሮቲን ላይ ይገኛል። ጄኔቲክ ማቴሪያል ዲኤንኤ ኤቲፒ ላይ ይገኛል። እና የናይትሮጅን ሪሳይክልን ስናይ በመጀመሪያ ፕላንቶች ናይትሬትን አብዞርብ ያደርጋሉ ፍሮም ደ ሶይል ማለት ነው። ላይክ ፕሮቲን የራሳቸውን ፕሮቲን ፕሮዲስ ለማድረግ ማለት ነው። ከዛ በኋላ ፕላንቶች እነዚህ ናይትሬቶች ያው ላይክ ፕላንቶች ይጠቀሙባቸዋል። እና ፕላንቶች ደግሞ በምን ይበላሉ? በአኒማሎች ይበላሉ። ከዛ በኋላ ቦዝ ፕላንት ኤንድ አኒማል ይሞታሉ። በሚሞቱበት ጊዜ እዚህ ጋር ላይክ መያዝ ያለብን ነገር አለ። ዲኮምፖዘሮች ዲኬ ያደርጉታል ያንን እንትን ማለት ነው ኦርጋኒክ መተራችንን ዲኬ ያደርጉታል። እና ቅድም እንደነገርኳችሁ ወደ ምንድን ነው ቼንጅ የሚያደርጉት? ወደ NH4 ነው የሚቀይሩት። ኤንድ ይሄ NH4 ማለት ይሄ ፕሮሰስ ምንድን ነው ብያችኋለሁ? አሞኒፊኬሽን ይባላል። ኤንድ ምንድን ነው ላይክ ናይትሪፋይንግ ባክቴሪያ የተለያዩ ባክቴሪያዎች አሉ ናይትሮጅን ሳይክል ላይ ማለት ነው። ማየት ያለብን እነሱን ነው። ጀስት ጀነራሊ ልንገራችሁና በመጀመሪያ ምን ይባል ባክቴሪያ አለ እዚች ጋር ናይትሮጅን ፊክሲንግ ባክቴሪያ ይባላል።
ናይትሮጅን ፊክሲንግ ባክቴሪያ የሚባለው ምንድን ነው? እስ ጀስት አትሞስፌሪክ ናይትሮጅንን ኤንቱ ማለት ነው ወደ ናይትሬት የሚቀይርልን ነው። ኤን ኦቱ አድርጎ የሚቀይርልን ነው። ኤንድ አይ ሚን ላይክ ወደ ናይትሮጅንን ወደ የምንፈልገው ኦር ወደ ኤንኤች4 የሚቀይርልን እንትን ነው ናይትሮጅን ፊክሲንግ ባክቴሪያ ማለት ነው። ሌላው ናይትሮጅን ፊክሲንግ ባክቴሪያ ሁለት አይነት አለ። ፍሪ ሊቪንግ ኤንድ ፓራሳይት ማለት ነው። እና ሁለት አይነት እንትን አለ። የናይትሮጅን ፊክሲንግ ባክቴሪያ አይነት አለ። ፍሪ ሊቪንግ ኤንድ ፓራሳይት በመባል ይታወቃል። ማለት ፍሪ ሊቪንግ ላይ ሁለት አይነት አሉ። አንደኛው ከልቢሴላ ይባላል። ሌላኛው ደግሞ አዞቶ ባክቴሪያ ይባላል ማለት ነው። ያን ፓራሳይት ላይ ደግሞ ማን አለ? ራይዞቢየም የሚባል አለ። ራይዞቢየም ሄርዝት እና ይሄ ራይዞቢየም የት ነው የሚገኘው? ሌጊዩምስ ላይ ነው። ማለትም ሌጊዩምስ የሚባሉ የፕላንት አይነቶች አሉ ማለት ሩት ኖድላቸው ስራቸው ላይ የሚገኝ ነው ማለት ነው። ሶ ላይክ ናይትሮጅን ፊክስ ያደርግላቸዋል። ከዛ እነዛ ፕላንቶች ናይትሬትን ያገኛሉ ማለት ነው። ን ሌላ ደግሞ ምንድን ነው? ከናይትሮጅን ፊክሲንግ ባክቴሪያ ቀጥሎ ናይትሪፋይንግ ባክቴሪያ ይባላል። ናይትሪፋይንግ ባክቴሪያ እሺ። ናይትሪፋይንግ ባክቴሪያ የሚባለው ደግሞ ምንድን ነው የሚያደርግልን? ላይክ አሞኒያን ወደ ኤንኦ2 ን ኤንኦ2ን ደግሞ ወይት አሞኒያን ኤንኤች4 ማለት ነው ወደ ኤንኦ2 ን ኤንኦ2ን ደግሞ which means ናይትራይትን ደግሞ ወደ ናይትሬት የሚቀይርልን ነው። ን እነዚህ ናይትሪፋይንግ ባክቴሪያ ይባላሉ። እና ኤንኤች4ን ወደ ኤንኦ2 የሚቀይርልን የባክቴሪያ ስም ማን ይባላል? ናይትሮሶማይነስ ይባላል። ኤንኦ2ን ወደ ኤንኦ3 የሚቀይርልን ደግሞ ናይትሮባክተር ይባላል። እነዚህ ላይክ የባክቴሪያ ስሞች ናቸው ማለት ነው። ሶ እንደዚህ ያደርግልናል። ከዛ አሁን የሚፈልጉት ፕላንቶች ኤንኦ3 ነው፣ አሰ ናይትሬት ይጠቀሙታል ማለት ነው። ያንን ሌላ ደግሞ ላይክ ኢን ደ ሪቨርስ ደግሞ የሚሰራ አለ። ዲናይትሪፋይንግ ባክቴሪያ የሚባል አለ። ዲናይትሪፋይንግ ባክቴሪያ ደግሞ ምንድን ነው የሚያደርገው? ላይክ ፕላንቶች እንዳይጠቀሙ ነው የሚያደርገው። ማለትም ላይክ ናይትሬትን ከሶይል ኤንኦ3 ሶይል ላይ ያለውን ኤንኦ3 ወደ ኤን2 የሚቀይርልን ነው። ሶ በዚህ አይነት ወይ ባክቴሪያዎች በናይትሮጅን ሳይክል እንትን ሲሉ ሮል ሲኖራቸው፣ አንዳንዴም ደግሞ ላይክ ከአትሞስፌር ኤን2ን ወደ ኤንኦ3 የሚቀይርልን እንትን ኢቨንት አለ። እሱ ምንድን ነው? ላይትኒንግ ወር መብረቅ ማለት ነው። መብረቅ እንትን ሲል ናይትሮጅን እና ኦክሲጅን ይቀላቀሉና ኤንኦ2 ፎርም ያደርጋሉ ማለት ነው። ሶ እንደዚህም ሀፕል ሊያደርግ ይችላል። እሺ ና ይሄ ናይትሮጅን ሳይክል ነው። ፎስፎረስ ሳይክል ላይ እንምጣ። ፎስፎረስ ሳይክል ላይ ስንመጣ ደግሞ ምንድን ነው የሚያደርገው? ፎስፌት ኢዝ አብዞርብድ ፍሮም ደ ሶይል። በመጀመሪያ ላይክ ፎስፌት አብዛኛውን ጊዜ በሮክ ፎርም ነው የሚኖረው እና ላይክ ከናይትሮጅን ከካርበን ሳይክል ፎስፌት ለየት የሚያደርገው ነገር ፎስፈረስ አብዛኛውን ጊዜ የማትሪክ ጥያቄ ነው ይሄኛው። ፎስፈረስ ኢን ደ አትሞስፌር አይኖርም። አትሞስፌር ላይ ፎስፈረስ በምንም አይነት በጋዥን ፎርም ኦር በድሮፕሌት ፎርምም አይኖርም። ጀስት አብዛኛውን ጊዜ የሚኖረው በምንድን ነው? በሮክ እና ሶይል አካባቢ ላይ ነው የሚኖረው ማለት ነው። ስለዚህ ለየት የሚያደርገው ፎስፈረስ አተም ኢን አትሞስፌር አይገኝም። ሶ የፎስፈረስ ሳይክል ሴማስ ልክ እንደ ሌሎቹ ማለት ነው። ፎስፌት ምን ላይ ይገኛል? ያው ኤቲፒ ላይ ይገኛል፣ ኒክሎታይዶች ላይ ይገኛል፣ ዊች ሚንስ እንደነ ዲኤንኤ ላይ ማለት ነው። ዲኤንኤ ኤንድ አርኤንኤ ላይ ይገኛል እና በመጀመሪያ ያው እንግዲህ ፕላንቶች ውስጥ ይኖራል ፎስፈረስ ኤንድ በአኒማሎች ይበላል። ከዛ በኋላ እዚች ጋርም ዲኮምፖዝ ይደረጋል እና አብዛኛውን ጊዜ ወደ ሮክ ነው የሚቀየረው እና ፎስፈረስ ዲኮምፖዝ ለማድረግ በጣም ረዥም ጊዜ ነው የሚፈጅበት። ሚሊዮን ይርስ ሊሆን ይችላል። ምክንያቱም ሮክ ነው። ኢን ሮክ ፎርም ሲቀመጥ በጣም ጥንካሬ ያለው ስፔሻሊ ላይክ እንትን ዋተር አኳቲክ አኒማሎች እነዚህ ሼል ያላቸው አሏ በሚመቱበት ጊዜ ወደ ፎስፌት ነው ማለት ላይክ ሼላቸው ልክ እንደ ፎስፌት ነው አብዛኛውን ጊዜ ስቶር የሚደረገው ኦር ሆኖ የሚቀረው ማለት ነው። ስለዚህ የእነሱ ሼል የምናገኘው ማለት እነሱ ዲኮምፖዝ አድርገው ግን ሼላቸውን ብቻ የምናገኘው ለምንድን ነው? ፎስፈረስ ኢዝሊ ዲኮምፖዝ ስለማያደርግ ነው ማለት ነው። and this is all about the phosphorus cycle። የሰልፈር ሳይክል ላይ ደግሞ እንምጣ። ሰልፈር
አብዛኛው ጊዜ ፕሮቲን ውስጥ ነው የሚገኘው፣ ካርቦሃይድሬት እና ሊፒድ ውስጥ የለም። ፕሮቲን ላይ ሰልፈር አለ እና የሰልፈር ሳይክል ምንድን ነው ማለት ነው? በመጀመሪያ እኛ ሰልፌት አለን ላይክ በተለይ ዲኮምፖዝ ስናደርግ ሰልፌት አለን እና ምንድን ነው ማለት ነው? አሁን ለምሳሌ ሮ ኤግን መውሰድ እንችላለን። ምን አድርገው ነው እንትን ላይክ ኤግ ሲበላሽ አብዛኛውን ጊዜ እንትን አድርጎ ነው ወደ ሃይድሮጅን ሰልፋይድ ተቀይሮ ነው። በመጀመሪያ ሰውነታችን ውስጥ ኦርጋኒክ ማተር አለ። ኦርጋኒክ ማተር ወደ ምን ይቀየራል? ወደ ሃይድሮጅን ሰልፋይድ ይቀየራል። ይህን ሃይድሮጅን ሰልፋይድ በጣም በጣም ላይክ በጣም የሆነ አንፕሊዛንት የሆነ ስሜል ያለው ነው እና ላይክ አብዛኛው ጊዜ ፕላንትን አሚን አኒማሎች ዲኮምፖዝ ያደርጉ ከሆነ ኦር ከሞተ የሞተ ነገር ይሸታል። የሚሸትበት ዋና ምክንያት ሃይድሮጅን ሰልፋይድ እና አሞኒየም ይሸታል ኦብቪስሊ እና እነሱ ናቸው። እና ኦርጋኒክ ማተርን ወደ ሃይድሮጅን ሰልፋይድ የሚቀይርልን ሰብስተንስ አለ፣ አይሚን ባክቴሪያ አለ። እሱ ባክቴሪያ ስሙ ማን ነው? ዲሰልፍሮ ቫይብሮ ይባላል። ይህን ሃይድሮጅን ሰልፋይድ ደግሞ ወደ ምን ይቀየራል ማለት ነው? ወደ ሰልፈር ይቀየራል። ሃይድሮጅን ሰልፋይድን ወደ ሰልፈር የሚቀይርልን የባክቴሪያ አይነት ማን ይባላል? ፎቶሲንቴቲክ ፎቶሲንቴቲክ ባክቴሪያ ይባላል። ቴቲክ ባክቴሪያ ፎቶሲንቴቲክ ባክቴሪያ የሚባለው ምንድን ነው? ላይክ ያው ፎቶሲንቴሲስ ላይ ሃይድሮጅን ያስፈልገናል አይደለም? ያው ቀድሜ የለቀኩት ቪዲዮ አለ፣ እሱ ማየት ትችላላችሁ። እና ሃይድሮጅን ያስፈልጋል። ኦር ማለት ሃይድሮጅንን ጌን የምናደርገው ከምንድን ነው? አይሚን ፕላንቶች ጌን የሚያደርጉት ከምንድን ነው? ከወተር ነበረ። ማለትም ላይክ በፎቶላይሲስ ወተር ሞለኪልን ወደ ኤች2 እና ወደ ኦቱ ቀይሮት ከዛ ኤች2 ነበር ጌን የሚያደርገው። ኦቱን እንትን ጌን አድርገው ኦቱን በሬስፒሬሽን መልክ ያስወጡ ነበር ፕላንቶች። ግን አሁን ላይክ በተለይ አንደር ደ ሲ ማለት ላይክ ውሃ ውስጥ ምናምን ያሉ ፕላንቶች አሉ። ስፔሻሊ ደግሞ በጣም ወደ ታች ላይክ ላይት የማይገባበት ቦታ ማለት ነው። ወደ ታች ያሉት ላይት ስለማያገኙ ሃይድሮጅን ሰልፋይድን አሰዶኖር ኦፍ ሃይድሮጅን ይጠቀሙታል። ከነዚህ መካከል ፎቶሲንቴቲክ ባክቴሪያ ይጠቀሳል ማለት ነው። እና ከፎቶሲንቴሲስ ባክቴሪያ ደግሞ ላይክ ሰልፈርን ተጠቅመን ሰልፈርን ደግሞ ኦክሲዳይዝ አድርጎ ወደ ሰልፌት የሚቀይራለን። ፕላንቶች የሚፈልጉት ሰልፌትን ነው። ላይክ በሰልፌት በካርቦኔት ምናምናም ፎርም ሲቀመጥላቸው ፕላንት አሰ ኒውትሪየንት ይወስዱታል። ሶ ኤስን ወደ ኤስኦ4 ደግሞ የሚቀይርልናል። ኦክሲዴሽን ፕሮሰስ ነው ይሄኛው። ማለትም ኤስን ወደ ኤስኦ4 ምክንያቱም ኦክሲጅንን ያጠቃልላል። ኦር ሰልፈር ኦክሲዳይዝድ ሆኗል። ከዛ ኤስ ወደ ኤስኦ4 የሚቀይርልን ደግሞ ነን ፎቶሲንቴቲክ ባክቴሪያ ነው። ከነዚህ ባክቴሪያ አንዱ ኤግዛምፕል እዚች ጋር አለ፣ ታዮባሲለስ ይባላል። ታዮባሲለስ የሚባለው ምንድን ነው? ሰልፈር ባክቴሪያ ሜንሊ ኦፍ ጄነስ ታዮባሲለስ ዴን ኦክሲዳይዝ ደ ሃይድሮጅን ሰልፋይድ ኦር ሰልፈር ቱ ሰልፌት። ወደ ሰልፌት የሚቀይርልን ደግሞ ታዮባሲለስ ነው ማለት ነው። ሶ ሰልፈር እንደዚህ ሪሳይክል ይደረጋል ማለት ነው። እና አንዳንዴ ደግሞ ሰልፈር ላይክ በእንትን ቮልካኖ ላይ ምናምን አለ እና አትሞስፌር ላይ ገባና ኤስኦቱ ይሆናል። ን ላይክ ከወተር ጋር ማለትም አሲዲክ ሬን ፎርም ያደርጋል። ከወተር ጋር በሚቀላቀልበት ጊዜ ሰልፈሪክ አሲድ ፎርም ይደረጋል። ይሄ ደግሞ አሲዲክ ሬን ይባላል ማለት ነው። ን ዋተር ሳይክል ያው ዋተር ሳይክል ላይክ ሎወር ግሬድ ላይም የምናውቀው ነገር ነው። በመጀመሪያ ዋተር ፓርት አለ ኦሽን ን ዋተር ፓርት አለ እና እሱ በሱ ላይክ በኢቫፖሬሽን መልክ ይተናል። ን ከፕላንቶች ደግሞ በትራንስፓይሬሽን መልክ ይተናል ኦ ይወጣል። ከዛ ያ የተነነ ውሃ ደግሞ ኮንደንስ ያደረግና ላይክ ይቀመጣል አሰ ክላውድ ማለት ነው። ከዛ በኋላ ይዘንባል። በሚዘምበት ጊዜ መልሶ ወደ ኦሽን ሊገባ ይችላል። ኦር ላይክ በኢነር ሪቨር ወደ ኦሽን ሊገባ ይችላል። ወይም ደግሞ ወደ መሬት እንትን ማለት ይገባል። ን የከርሰ ምድር ውሃ ወይም ደግሞ አኪፈር ወደሚባል ይቀመጣል ማለት ነው። ኤንድ ዩዝ ኦፍ ዋተር ባይ ዘ ዌይ ላይክ አዳዲስ የሆኑ ነገሮች አሉ። ያው እንደምናውቀው 70% ኦፍ ኦልሶ ከዋተር የተሰራ ነው። ዋተር በጣም ለኛ ኤሴንሻል የሆነ ነገር ነው። አስ ትራንስፖርት ሲስተም ላይክ ሚንስ ኦፍ ኤክስክሬተሪ ፕሮዳክትስ ምናምን እንጠቀመዋለን። ግን ላይክ አዲስ ይሆናል ብዬ ያሰብኩት ምንድን ነው አንደኛ ፔፐር ስቲል ፔፐር
ስቲሎችን ምናምን ለመስራት ላይክ ወተር ያስፈልገናል። ሌላ ደግሞ ሃይድሮፖኒክስ የምንለው ምንድን ነው? ሶይል ፍሪ ሚዲየም ማለትም ላይክ ሶይል ሳያስፈልግ እንትን ፕላንቶችን ለማሳደግ የምንጠቀመው ነው ማለት ነው።